አሜሪካን ውስጥ ራሳቸውን እንደ ሰይጣናዊ አድርገው የሚቆጥሩ ከ700,000 በላይ ሰዎች አሉ። አብዛኞቹ አባላት በሌላኛው ዓለም ዲያብሎስ ተብሎ የሚጠራውን አካል የመቃወምና የእምቢተኝነት የመጨረሻ ምልክት አድርገው ወደ ለወጡትና በማሳቹሴትስ ወደሚገኘው እውነተኛ የሰይጣናውያን ቤተ መቅደስ ወይም ሳታኒክ ቴምፕል ያዘነብላሉ። ለመሆኑ ሰይጣናውያን በትክክል የሚያምኑት በምንድን ነው? እምነቱ ሃይማኖት ነው? ባህልን የሚቃወም ንቅናቄ ወይስ ምናልባት ምንፍቅና? እኔ አሁን በቀጥታ ወደ አውሬው ወደ ሰይጣናውያን ቤተ መቅደስ ለማምራት ተሰናድቻለሁ። ወደዚያ ለመግባት ደግሞ ራሷን እውነተኛ ሰይጣናዊ መተተኛ አድርጋ ከምትገልጸው ከሳንዶሩስ ጋር እየተገናኘው ነው። ሰላም፣ እንዴት ነሽ? ደህና፣ አንተ እንዴት ነህ? ስላገኘሁሽ ደስ ብሎኛል። እኔም እንዲሁ። ቤትሽን ልታሳይኝ ትችያለሽ? አዎ፣ እንሂድ። እሺ፣ በጣም ጥሩ። አሁን ያለነው ሳሎን ውስጥ ነው። እነዚህ ክፍል ውስጥ ነጠላ ቀለም ያለው የበሰለ ወይን ጠጅና ጥቁር ድብልቅ የሆነ ድባብ ለመፍጠር ሞክሬያለሁ። በጣም ያማረ ይመስላል። እንግዲህ አንቶኒ ላቭ እኔ እስከማውቀው ድረስ እርሱ የሰይጣን ቤተ ክርስቲያን ወይም ቸርች ኦፍ ሴታን መስራች ነው አይደል? አዎ፣ እርሱ የሰይጣናዊ ቤተ መቅደስ መስራች ነው። በ1966 በሳን ፍራንሲስኮ ካሊፎርኒያ የተመሰረተው የሰይጣን መጽሐፍ ቅዱስ ወይም ዘ ሳታኒክ ባይብል በ1969 የታተመ ሲሆን ያ መጽሐፍ መሰረታዊ የሰይጣን እምነት ተከታይ ወይም ባይብሊክ ሳታኒክ ለመሆን የሚፈልግ ማንኛውም ሰው የሚያነበውና ለሰይጣን መሰረታዊ መስፈርቶችን የሚያስቀምጥ መጽሐፍ ነው። በአጠቃላይ ሰይጣናዊ ማለት ራስን ማብቃት ወይም ሰልፍ ኢምፕሬሽን ማለት ነው። ስሙ ሰይጣን የተባለበት ምክንያት ሰይጣናዊ ስጋ ፍላጎት አመፀኝነት ወይም ዘሪልብል ስለሚወክል ነው። እኛ ወሲባዊነትና ስሜታዊነትን እንቀበላለን፣ እንዲሁም ሰብአዊነት እንቀበላለን። እኛ የሌላ ስሜት የሚሰማን በጣም ስስ የሆንን ሰዎች ነን። ነገር ግን አንድ ሰው በአንድ ጉንጩ ላይ ቢመታኝ እኔ በሌላኛው አደቀዋለሁ። እኛ ሂል ሰይጣን ስንል ራስህን አክብር ወይም አወድስ ማለታችን ነው። አሁን ደግሞ የሳንዶረስ የግል ህይወትና የፊት ለፊት መቃብር እንመለከታለን። የፌቲሽ ሞዴሊንግ መስራት ስጀምር የውሸት ስም ማውጣት ነበረብኝ። ስለዚህ ዛንዶራ የሚለውን ስም አወጣው። ካለው ግንኙነት ምንድን ነው? ከሱ የልጅ ልጅ ከስታንት ጋር ትዳር መስርቼ ነበር። ነገር ግን ከልጅ ልጁ ጋር ከመገናኘቴ በፊት ሰይጣናዊና ዛንዶራ ነበሩ። የሚሰም ነው ማለት። ይህ የኔ መኝታ ቤት ነው። እንኳን ደህና መጣ። በአክብሮት እቀበልሃለሁ። ይህ ደግሞ የኔ መጥረጊያ ነው። ለእኔ በጣም ልዩ ነው። ምርጥ ጓደኛዬ ክርስቲያን ያዘጋጀችልኝ ነው። ሰላም ክርስቲያን። እሷ እዚህ የምታዘጋጀው ከመተተኞች ማህበሯ ጋር ነው። ለእኔ ይህ ትልቅ ምልክት ነው። ልክ ከተፈጥሮ የተገኘ ይመስላል። የተሰራውም ከመተተኛ ለመተተኛ ነው። ያ ልዩ ያደርገዋል። ለመብረር ግን በጣም ረቂቅ ስስ ነው። አዎ ልክ ነህ። ከዚያ መስኮት በኩል ስታይ የቤቴ ፊት ለፊት ግቢ መቃብር ነው። አሮጊቱ አከራይ በስልክ ሲያገኙኝ እሺ እውነተኛ መሆን አለብኝ ታውቃለህ፣ በፊተኛው ግቢ ውስጥ መቃብር አለ እና ይሄ አንዳንድ ሰዎችን እያራቃቸው ነው አሉኝ። እኔ ግን በስልክ ላይ ሆኜ ዋው አልኩ። እኔ ሁልጊዜ መቃብሮችን እወዳለሁ። በሄድኩበት ቦታ ሁሉ ሁልጊዜ መቃብርን እጎበኛለሁ። በቃ አላውቅም፣ ዝም ብሎ ድዘና የሚያደርግ ስሜት አለው። የሰዎች የአያት ስም ማየት፣ የመቃብራቸው ድንጋይ ላይ ያሉትን ታሪኮች ማንበብና ምንም እንኳን ባላውቃቸው ማንነታቸውን ማክበር ደስ ይለኛል። እያንዳንዶቹ ሰዎች በኢንተርኔት ለመፈለግ ሞክሬ ነበር፣ ነገር ግን ምንም እድል አላገኘሁም። እኔ ሁልጊዜ በመቃብርና በመቃብር ድንጋዮች ላይ ያሉ ሰዎችን እመረምራለሁ። አንድ ሰው ከረገምሽ ረጅም ጊዜ እንደሆነሽ ነግረሽኛል። አንድ ሰው ስለረገምሽ ያነሳሳሽ ሐሳብ ለኔ በጣም የሚስብ ነበር። ሰዎችን የምትረግሚው እንዴት ነው? እኔማ ያ የተረገመው ሰው መሆን ፈጽሞ አልፈልግም። አንዳንድ ጊዜ እርግጠኞች ባህላዊ ስርዓት መልክ ሊሆን ይችላሉ። ሌላ ጊዜ ደግሞ በሐሳብና በምኞት ብቻ የመሳብ ወይም ማኒፌስቲንግ አይነት ሊሆን ይችላል። እኔ ማኒፌስቲንግ ብዬ መጥራቱን እመርጠዋለሁ። ነገር ግን የርህራሄ ስርዓቶችንም አከናውናለሁ። አብዛኛውን ጊዜ የምሰራው እሱን ነው።
ያ ደስ ይላል። ለመሆኑ ሂደቱ ምን ይመስላል? ምን መሰለ፣ ብዙ ሰዎች ከክርስትና ሃይማኖት ጋር ይተዋወቃሉ አይደል? ክርስቲያን ከሆንክ ለአንድ ሰው ከጸለቅ ያ በጎ ኃይል ወይም ኢነርጂ ወደ እሱ የላከው ያ ሰው ከተሻለው አይ ኢየሱስ ረዳው ትላለ። የኔም ርኅራኄ ስርዓቱ ተመሳሳይ ነገር ነው። የኔ ፍላጎት ምንድን ነው? ለዚያ ሰው ምን አይነት በጎ ኃይል ማምጣት እፈልጋለሁ? ምን አይነት ብልጽግና እንዲያገኘው እመኛለሁ? ይህንን ፍላጎቴን ወደ ከባቢ አየር ቀይረዋለሁ። ያ በጎ ኃይሌ ወደ እሱ እመረዋለሁ። ስለ ዛንዶራና ስላላት እምነት ማወቅ በጣም አስደሳች ነበር። አሁን ግን የማሳቹሴትስ ስላለው የመተተኝነት ታሪክ የበለጠ እንድማር ወደ በርቪል ከተማ መሃል ይዘኝ እየሄደች ነው። ዲያብሎስን እንድታገናኛቸው የጠየቁች ሰዎች አሉ? አዎ፣ በኢንተርኔት ላይ ብዙ ጊዜ ይጠይቁኛል። እኔ ደግሞ ያንን ማድረግ አልችልም። እኔ እየሰበኩ ያለሁት ሰይጣናዊ አይነት እንደዚህ አይደለም። እዚህ ጋር አንድ ቤተ ክርስቲያን አለ፣ እዚያ ሌላ ቤተ ክርስቲያን አለ፣ እዚያ ሌላ አለ ያልነው በቤተ ክርስቲያን ምድር ውስጥ ነው። አዎ ነን። እነዚህ ሁሉ በዙሪያችን ያሉ አብያተ ክርስቲያናት ዲያብሎስ ማለት ኃጢአት፣ ክፉ ነገር ነው ብሎ ያምናሉ። እኔ ሰይጣናዊ መሆኔን ያላወቁ ጓደኞቼ ነበሩ። ምክንያቱም ዝም ብዬ መጥቼ ሄይ እኔ ዛንዶራ ነኝ፣ ሰይጣናዊ ነኝ የሚል ሰውም አይደለሁም። በመጨረሻም ግን ሲያውቁ ግን ጓደኝነታቸውን አቋርጡ። ይህ ደግሞ ያሳዝናል። እኔ ጥሩ ሰው ነኝ በምኖርበት እምነት ምክንያት ብቻ ለምን ጓደኛ መሆን ያቆማሉ? አንተ በክርስትና ታምናለህ? እኔ ግን ያንን ተቀብዬ ነበር። ግን ህይወት እንዲህ ናት። ምናልባት እነሱ መጀመሪያ እውነት ጓደኞች ያልነበሩ ማለት ነው። ይህን ወደድኩት። ታሪኮችን እንዴት እንዳስቀመጧቸው ደስ ይላል። እዚህ የክቡር ጆኤል አስክሬን ያርፋል ይላል። ይህ ጆን ኤል ነው። የጠንቋዮች ፍርድ ሂደት መሪ የነበረ ሰው እኮ ነው። በጭራሽ ሊሆን አይችልም። ዝም ብለን በአጋጣሚ ወደ አንድ መቃብር መጣን፣ እሱን አገኘ ነው። በጣም አስገራሚ ነው። እኔ እስካሁን ይህንን አላየሁትም ነበር። ወደዚህም ለመምጣት ፈልጌ ነበር። ዋው! አዎ፣ ባለቤቱ በመተተኝነት ተከሳ ነበር። እርሱ ደግሞ መተተኞችን ያሳድስ የነበረ ሰው ነው። ነገር ግን ይህ ነገር በእርሱ ላይ በደረሰ ጊዜ ነው ይህ የሰዎች ድንገተኛ መደናገጥ ነበረ። እነዚያንም ልጆች ማመን አልነበረብንም። ይህ ስህተት ነው በማለት የቀድሞ ንግግሩን ያስተካክላሉ። ይህም በጣም እንግዳ ታሪክ ነው። አስገራሚ ታሪክ አይደለም? የመጀመሪያ የሄድንበት መቃብር እሱ መሆኑ ድንቅ ነው። እዚህ ወደ 100 የሚጠጉ መቃብር ድንጋዮች አሉ። እዚያ በ1692 በቅኝ ግዛት ማሳቹሴትስ በመቶዎች የሚቆጠሩ ሴቶች መተተኞች ወይም ጠንቋዮች ናቸው ተብለው ተከሰው ነበር። ጎረቤቶችም እርስ በርሳቸው ተፋጠጡ። ፍርሃትም እንደ ሰደድ እሳት ተሰራጨ። በመጨረሻም 20 ሰዎች በስቅላት በመጨፍጨፍ ወይም በወህኒ ቤት ውስጥ እንዲሞቱ ተደረጉ። ይህም በአሜሪካ ታሪክ ውስጥ እጅግ አሳዛኝ ከሆኑ የሞራል ቀውሶች አንዱ ሆኖ ይኖራል። ስለ ጉዳዩ የበለጠ ለመማር ከዛንዶራ ጓደኛ አንዱ በሆነው አዳም ከተባለ ሰይጣናዊ ጋር እየተገናኘን ነው። ታቢታ የተባለችው ሴት በዚህ ቤት ባለቤት አማካኝነት ወደዚህ የመጣች ናት። ሁለቱም ልጆቿ እሷ መተተኛ ናት ብለው ከሰሷት። ሁሉም ነገር የጀመረው እዚህ ቦታ ላይ ነው። አንቺ ሰይጣናዊ መተተኛ ነሽ። ለመሆኑ ሌላ ምን አይነት መተተኞች አሉ? በሺዎች የሚቆጠሩ የተለያዩ የመተተኝነት አይነቶች አሉ። ነጭ መተተኛ፣ ግራጫ አስማት፣ ጥቁር አስማት አይደል? እነዚህ ሶስቱ መሰረታዊ የአስማት አይነቶች ናቸው። ማንኛውም ሰው ራሱን እንደ ሰይጣናዊ መተተኛ ሊገልጽ ይችላል። ማንኛውም ሰው መተተኛ ነኝ ሊል ይችላል ብዬ አስባለሁ አይደል? እኔ በመጀመሪያ ደረጃ መተተኛ ለመሆን ብዙ ጥረት አድርጌያለሁ። ከመወለዴም ጀምሮ መተተኛ እንደሆንኩ ይሰማኛል። ስሞትም መተተኛ ሆኜ እሞታለሁ። በ13 ዓመቴ ስለ ሟርት እና ስለመሳሰሉ ነገሮች ማንበብ ጀመርኩ። ትንሽ ስርዓቶችን ማከናወንና ያንን ማዳበርም ጀመርኩ። በህይወቴ ሙሉ በዕለት ተዕለት ህይወቴ በተግባራዊ አስማትን እጠቀማለሁ። በህይወቴ ውስጥ ላለው ለእያንዳንዱ ነገር ማኒፌስቴሽን እጠቀማለሁ። እነዚህ ውስጥ ምን ይሰማሃል? በጣም ጥሩ ስሜት ይሰማኛል። ዛንዶራውን የተናገረችውን መስማት በጣም ጠንካራ ስሜት ይፈጥራል። ምክንያቱም ስለ መተተኝነትና ስለ ሰይጣናዊ የተናገረችው ነገር ፍጹም ትክክል ነው። ዋናው ነገር ለአንተ የሚሰራውና ሌሎችን መርዳት በሂደት ውስጥ እንዴት እንደሚጠቅመ ነው። ሰይጣናዊነት ማለት ፍጥረታትን መግደል ወይም ሰዎችን መጉዳት ማለት አይደለም። እዚህ ላይ ላቋርጥ። ሰዎች ሰይጣናዊ ማለት ሁሉ ነገር ስለ ሞት፣ ስለ ደም፣ ስለ መጠጣትና ሰዎችን ስለ መግደል እንደሆነ ያስባሉ። ይህ ትልቅ የተሳሳተ ግንዛቤ ነው። ሰዎች የሚያስቡት ያንን ነው። ሆሊውድም ያደረገው ይህንን ነው። ቻን ወደ አንድ ያልተለመደ ቦታ ስትሄድና ይህንን ለሰዎች ለማስረዳት ስትሞክር ትልቅ ፈተና ሳይገጥም አይቀርም። አዎ በእርግጥ ከባድ ነው። ሰዎች እምነቴን ሲሰሙ አብዛኛውን ጊዜ እየቀለድሽ ነው የሚል ምላሽ ይሰጡኛል። መገናኛም ብዙሃን ይህን ነገር ልክ እንደ ቲያትር ወይም እንደ ትዕይንት አድርገው ማቅረብ ይወዳሉ። ነው የሰይጣን አምላኪዎች አሉ። እስኪ እንከተላቸውና እናጋን ነው።
ይላሉ። ምክንያት ሰይጣናውያን አስፈሪና አስከፊ ድርጊቶችን የሚፈጽሙ መጥፎ ሰዎች ያስመስሏቸዋል። ነገር ግን እነሱ በትክክል የቆሙለት ዓላማ በጣም አዎንታዊና ከሚወራው ወሬ ምንም ግንኙነት የሌለው ነው። ለመሆኑ የዚህ እምነት ዋናው መሰረት ምንድን ነው? ማህበረሰብን የመቃወም ወይም አንቲ ሶሳይቲ ወይስ ሃይማኖትን የመቃወም አንቲ ሪሊጅን እምነት? ሰይጣናዊነት ፓራር ሃይማኖት ነው። ይህ ማለት ከተለመደው ሃይማኖት ውጪ ያለ አማራጭ መንገድ ማለት ነው። ሰይጣናዊነት መሰረት ፍልስፍና የሚያምኑ የአኗኗር ዘይቤ ሰይጣናዊ ወይም ላይፍ ስታይል ሰይጣኒክ አሉ። ብዙ ሰዎች በሰይጣን ቤተ ክርስቲያን ወይም በሰይጣናዊ ቤተ መቅደስ ስላለው ሃይማኖት ብለው ይጠሩታል። ይህም እምነት በህይወቴ ውስጥ በየቀኑ አለ። ስለዚህ እኔ እንደ ሃይማኖት ነው የምቆጥረው። ለምሳሌ በአይሁድ እምነት ለሰንበት ሻማዎች ይበራሉ። በሰይጣናዊነት ውስጥ እንደዚህ አይነት ነገሮች አሉ። አዎ በእርግጥ ስርዓቶች አሉ። በአንቶላፍ ሰይጣናዊ ውስጥ 3 ዋና ዋና ስርዓቶች አሉ። እሱም የፍህቶት፣ የርኅራኄና የጥፋት ስርዓቶች ናቸው። እነዚህ ስርዓቶች በጣም የተጋነኑ የቲያትር ትዕይንቶች ይመስላሉ። ነገር ግን የቲያትር ይዘት እንዲኖራቸው የተደረገበት ምክንያት አንድ የእርግማን ወይም የርኅራኄ ስርዓት ውጤታማ እንዲሆን በዚህ ውስጥ የሚሳተፉ ሰዎች በሙሉ ተመሳሳይ ኃይል ደረጃ ላይ መሆን ስላለባቸው ነው። ያ የቲያትር ድባብ ደግሞ የስርዓቱን ኃይል ከፍ ያደርገዋል፣ ይበልጥ እንዲጠነክርም ያደርገዋል። አዎ ሻማ ሳያበሩ ስርዓት ማከናወን ይቻላል። ነገር ግን ያ ይበልጥ ወደ ማኒፌስቴሽን ያዘነብላል። ወደ ማሳቹሴትስ ከመምጣቴ በፊት ስለ ሰይጣናዊነት ምንም አይነት እውቀት አልነበረኝም። ነገር ግን ዛንዶራ መሪ ሆና ካስረዳችኝ በኋላ አብዛኞቹ ሰይጣናዊ አረማውያን ኢአማንያውያን መሆናቸውን ተረድቻለሁ። ማለት ከተፈጥሮ በላይ በሆነ በማንኛውም ኃይል ወይም አካል አያምኑም። እነሱ የሰይጣን አምላኪዎች ሳይሆኑ ይበልጥ እንደ አርቲስቶች ወይም እንደ መብት ተሟጋች ናቸው። በእውነተኛው የሰይጣናውያን ቤተ መቅደስ ውስጥ ያሉትን አማኞች ለማግኘት በጣም ጓጉቻለሁ። ነገር ግን ከመሄዳችን በፊት ያንን ዝነኛ መቃብር ሳልጎበኘው ማለፍ አልችልም። እየመጣን ያለነው በሳሌም እጅግ መናፍስት የሚበዙበት ሞስት ሃንትድ ወደሚባለው መቃብር ነው። ኦ በእውነት? አዎ እዚህ ቦታ ነው አቶ ጄዝ በሴሌም የጠንቋሽ ድንጋይ ሰለባ ሆኖ በድንጋይ ተጨፍጭፎ የሞተው። መናፍስት አሉበት ስትይ እውነት መናፍስቶች እንዳሉ ታምኛለሽ? እዚህ ውስጥ የተለየ ስሜት ይሰማሻል? ሰዎች የሚሉት ይህን ነው። ምክንያቱም በዚያን ጊዜ በድንጋይ ጨፍልቀው ነው የገደሉት። የተቀበሩ ሰዎች መካከል 15% የሚሆኑት ተጨፍልቀው የሞቱ ናቸው። እኔንም ጨምሮ ብዙ ሰዎች ሞትን በጣም ይፈራሉ። ስለሱ ማሰብ አንወድም። ለመሆኑ በሰይጣናዊነት ውስጥ ሞት ማለት ምን ማለት ነው? በሰይጣናዊነት ውስጥ ራሳችንን የምናከብርበትና የምንወድበት ምክንያት ያለን ህይወት ይቺ አሁን የምንኖርባት ብቻ ስለሆነች ነው። ስትሞት ደግሞ በቃ ሞተሃል። ምንም አይነት መንግስተ ሰማያት ክብር ወይም ብርሃን የለም። ኃጢአተኞች የሚቃጠሉበት ገሃነም የለም። በአጭሩ በህይወት ምርጡን ነገር አድርግ። መጥፎ ሰው ከሆንክ ይቅርታ ጠይቅ። ኃላፊነት የተሞላበት ሃዶኒስት ወይም የስጋዊ ደስታ አራማጅ ሁን። ለመሆኑ ሃዶኒስት ማለት ምን ማለት ነው? ወሲባዊ ነፃነት ማግኘት ከፈለግ፣ በሳምንቱ መጨረሻ ላይ ድግስ ማዘጋጀት፣ መዝናናት ከፈለግ ሂድና ያንን አድርግ። ነገር ግን ከእውነተኛ ህይወት ጋር ማስማማው አይደል? በግልሽ ግን ሞትን አትፈሪም? ትቀበይዋለሽ? በርካታ ጓደኞቼ ሞተዋል። የቀድሞ ባለቤቴ ሞቷል። ስለዚህ እነዚህ ድንገተኛ ሞቶች በአይምሮዬ ለማስተናገድ ረጅም ጊዜ ወስዶብኛል። ለእኔ መጨረሻ ይህ ነው። እነዚያን ሰዎች እንደገና አላያቸውም። ለእኔ ከዚያ ሰዎች የሚሰማው የመጨረሻ ነገር ያ ነው። ይህ ደግሞ በጣም ያሳዝነኛል። አዎ በእርግጥ ያሳዝናል። ምክንያቱም ህይወት ለሕያዋን ለሚኖሩት ብቻ ናት። በምታምንበት ነገር ላይ በመመስረት ወዴት እንደምትሄድ ይወስናል። እኔ ግን ወደ መሬት እገባለሁ ወይም በአየር በባህር ውስጥ እበተናለሁ ብዬ ነው የማምነው። ስለዚህ በአጠቃላይ ሰይጣናውያን በገነት ወይም በገሃነም አያምኑ? አዎ በፍጹም አያምኑ። እኛ በራሱ በሰይጣን አናምንም። ሰይጣን ለእኛ ምሳሌያዊ መገለጫ ብቻ ነው። ታዲያ ለምንድን ነው ሰይጣናዊ ተብሎ የሚጠራው? ያ ግራ ያጋባል። በእውነት ግራ ያጋባል አይደል? ባለ ሁለት ስለት ሰይፍ ነው። ሰይጣን ለእኛ የግል ነፃነት ወይም ፐርሰናል ፍሪደምን ይወክላል። ታዲያ አንቺ የምታምኚው በዚህ ነው? አዎ ሰዎች ይህ ሃይማኖት ነው ወይም ፍልስፍና ነው ይላሉ። የሁለቱም ድብልቅ ነው ማለት ትችላለህ። ነገር ግን ሰይጣናዊነት የሚሰጥ ትልቁ ነገር ራስን ለመሆን ያለህን ነፃነት ነው። አዎ በሰይጣናዊ ውስጥ አንዳንድ መሪዎች አሉ፣ ግን ማንንም ሳትሆን ራስን መሆን ትችላለህ። እኔ በእውነተኛው በዲያብሎስ ላይ ጨርሶ አላምንም። እኔ ራሴ ለሞት በጣም የቀረብኳቸው ብዙ አጋጣሚዎች ነበሩ። 30 ያህል የትቦ ቀዶ ጥገና ተደርጎልኛል። በሰውነቴም ላይ በርካታ ጠባሳዎች አሉ። 30? ዋው! አዎ መላው እግሬ ሙሉ በሙሉ ተጎድቶ ነበር። በእውነት? አዎ ማለቴ ሙሉ እግሬ ወጥቶ ነበር።
የ20 ዓመት ወጣት ሳለሁ መኪና ገጭቶኝ ነበር። አንደኛው ስለተሰበረ 3 ወይም 4 የብረት ዘንጎች ገብተውልኛል። ስላጋጠመህ ነገር በጣም አዝናለሁ፣ ግን እኔ ካገኟቸው ሰዎች ሁሉ በላይ ጠንካራ ነው። በዚህን ጊዜ ወደ ክርስትና መሄድ እችል ነበር፣ ነገር ግን ራሴን በሰይጣናዊ ውስጥ ለማቆየት ወሰንኩ። ዋው ማለት የጨርሶ አላውቅም ነበር። በጣም በጥሩ ሁኔታ ነው የምትራመደው። ሰዎች በሆስፒታል ውስጥ እያለው ሊሰብኩኝ ይመጡ ነበር። እግዚአብሔር ከእናትህ ጋር ስለነበረ ነው ከዚህ አደጋ የተረፍኩ ይሉኝ ነበር። አንተ ግን በልብ የምታስበው አይደለም ብለህ ነው? እኔ ግን እባካችሁ ከዚህ እንዴት በፍጥነት ልውጣ ነበር የምለው። ያዳነ የሕክምና ሳይንስ ነው ያዳነ። ታዲያ ለእነሱ ትነግራለህ ወይስ ስለ እግዚአብሔር ያለህን ሐሳብ ዝም ብለህ በአእምሮ ታስበዋለህ? እሰማችኋለሁ ለምን በእግዚአብሔር እንደሚያምኑ እና ያ እምነታቸው በግል ችግሮቻቸው ውስጥ ራሳቸውን ለመምራት እንዴት እንደሚረዳቸው እረዳቸዋለሁ። ዲያብሎስ ሰይጣን ወደ ገሃነም መሄድ እናንተ እዚህ አታምኑ? ታዲያ እንደዚህ ያለው በእውነታ ምንድን ነው? እኔ እንደማስበው ገሃነም ያለው እዚህ ምድር ላይ ነው። ገሃነም ማለት አንተ ራስህ የምትፈጥራቸው የህይወት ሁኔታዎች ናቸው። መጥፎ አስከፊ ጊዜ እያሳለፍክ ከሆነ ያ እንደ ገሃነም እቆጥረዋለሁ። እዚህ ሆነ በጣም አስደሳች ጊዜ እያሳለፍክ ከሆነ ደግሞ ያ ያንተ ገነት ነው አይደል? አሁን በሴሌም ከተማ መሃል እገኛለሁ። በጣም ደስ የሚል ቦታ ነው። በጡብ የተሰሩትን ህንፃዎች ስመለከት ልክ ቦስተን ውስጥ እንዳለው ያህል ይሰማኛል። እያዩዋቸው ያሉት ምልክቶች በሙሉ በጥሬ ጠንቋይ፣ አስማትና መናፍስት የሚሉ ናቸው። ወደ ውስጥ እንግባ፣ እንሂድ። እዚህ በተለያየ ዓመት ወቅት የሚመጡ አርቲስቶች አሉ። እነዚህን ውብ የኪነ ጥበብ ስራዎችን ያዘጋጃሉ። በመቀጠል ደግሞ የሲጅል የአስማት ምልክት ስራዎችን ታገኛለህ አይደል? የሲጅል ስራዎች ለስነ ስርዓት አጥባቂ ሰይጣናውያን በጣም አስፈላጊ ናቸው። እያንዳንዶቹ የራሳቸው የሆነ የግል ሲጅሎች አሏቸው። ሌሎች ደግሞ እንደ ባፎሚት ያሉ ዝነኛ ሲጅሎችን ይጠቀማሉ። ለምሳሌ እኔ ያለኝ ይህ ምልክት ሰይጣናዊ ምልክት ወይም ሰይጣኒክ ፓወር ሲምቦል ተብሎ ይጠራል። ይህ የአንቶኒ ላቪ የግል ምልክት ነበር። በውስጡ የመብረቅ ምልክት ያለበት የተገለበጠ ኮከብ ነው። መብረቅ ምልክት ወደ ታች የሚወርደው እንደ ሰይጣናዊ መሬት እንዲያስይዝ ወይም እንዲያረጋጋ ስለሚያደርግ ነው። እያንዳንዱ ምልክት ለሁሉም ሰው የተለያየ ትርጉም አለው። ቆይ ለመሆኑ ይህ ቦታ የኪነ ጥበብ ሙዚየም ነው ወይስ ቤተ መቅደስ? አሁን የቀን ሰዓት ስለሆነ ገቢ ማግኘት አለባችሁ። ስለዚህ ለጎብኚዎች ክፍት መሆን አለበት። መብራቱ ሲጠፋ ግን እውነተኛ አስማት ይጀምራል። ስለ አስማት ካነሳን አይቀር ደግሞ ይኸው ባፎሚት እዚህ ይገኛል። የተሰራውን በፍሎሪዳ በሚኖር በማርቲን ሞርተር አማካኝነት ነው። እዚህ ማንም ሰው በማያየው የጀርባ ሚስጥር ቦታ ላይ ከመጣ አንዳንድ ሰዎች ያደረጉትን የገንዘብ ድጋፍ ማየት ትችላለህ። በመሰረቱ ባፎሚት የመጀመሪያ የተፈጠረው ኤሊፌስ ሌቭ በተባለ የሟርተኛ አዋቂ ነበረ። እሱ ባፎሚትን ለመጀመሪያ ጊዜ የሳለ ሰው ነው። እርግጥ እንደዚህ ትንሽ ልጆች ጋር አልነበረም። ልጆቹ የተጨመሩት በሰይጣናውያን ቤተ መቅደስ አማካኝነት ነው። ባፎሚት በመሰረቱ የሁለቱም ጾታ ስሜት ነበረው አይደል? የፍየል ወንድ አካል ነበረው፣ ነገር ግን ጡቶችም ነበሩት። ይሄኛው ግን ጡት የለውም አይደል? የለውም። ለኔ ባፎሚት ብዙ የተለያዩ ነገሮችን ይወክላል። በተለይም የሰው ልጅ ባለ ሁለትዮሽ ተፈጥሮ ያሳየኛል። በተለይ በአሁን ጊዜ የሁሉም ሰው ወሲባዊ ማንነት ምርጫ በይፋ የምንነገርበት ዘመን ሁላችንም በውስጣችን የተወሰነ የሴትና የወንድ መለኮታዊ ኃይል ያለን ይመስለኛል። ባፎሚት ያንን ይወክላል ይመስለኛል። አንድ ሰው እንዴት ሰይጣናዊ መሆን ይችላል? ሰይጣናውያን ይወለዳሉ እንጂ አይሰሩም ወይም አይመለመሉም። በ13 ዓመቴ ለመጀመሪያ ጊዜ የሰይጣንን መጽሐፍ ቅዱስ ሳነብ ሙሉ በሙሉ ምክንያታዊ ሆኜ ያገኘሁት። በመቀጠልም የሰይጣንን መተት የሚለውን መጽሐፍ ሳነብ ደግሞ ነገሩ ይበልጥ ግልጽ ይሆንልኝ ጀመር። ምክንያቱም ለሴቶች ተብሎ የተጻፈ የሟርት መጽሐፍ አይቼ አላውቅም ነበር። ያ መጽሐፍ እውነተኛ ሰይጣናዊ መተተኛ እንደሆን በውስጤ ሙሉ በሙሉ አረጋገጠልኝ። ይህ መጽሐፍ የኔ ግላዊ መገለጫዎች፣ ወሲባዊነት፣ ስሜታዊነቴን እንዴት መጠቀም እንዳለብኝ አስተምሮኛል። ሰዎች እኔን ሞኝ አድርገው ቢያስቡኝ እንኳን ዝም ብለው እንዲያስቡ ፍቀድላቸው፣ ምክንያቱም ያንን ለራስህ ጥቅም ልታውለው ትችላለህ። በዚህ ዘመን የሰይጣን ቤተ ክርስቲያን በይፋ በነፃነት ሲንቀሳቀስ ማየቴ ለእኔ በጣም የሚገርም ነው። ምክንያቱም በ80ዎቹና በ90ዎቹ ዓመታት የሰይጣናዊ ድንጋጤ የተባለው የፍርሃት ማዕበል በመላው የአሜሪካ ተከስቶ ነበር።
በዚያን ጊዜ የሰይጣናዊ ባህሪ ማስጠንቀቂያ ምልክቶች በግልጽ ሊታዩ ይችላሉ እየተባለ ይሰበክ ነበር። ሰዎች ሕፃናትን የሚያሰቃዩ መናፍስታዊ ስርዓቶችን የሚያከናውኑት በሕዝብ መካከል ተደብቀው በሚኖሩ ሚስጥራዊ ቡድኖች አሉ ብለው የሚያምኑም ነበር። ሰማያዊዎቹ ስፍሮች በአብዛኛው ወንዶች ስለሆኑ የግብረ ሰዶማዊነት ትርጉም አላቸው ተብሎ ጭምር ይታመን ነበር። እነዚህ ሁሉ ነገሮች መሰረተ ቢስና ፈጽሞ ያልተረጋገጡ ቢሆኑም መገናኛ ብዙሃን፣ ፍርድ ቤቶችና አብያተ ክርስቲያኖች ግን ነገሩን ወደ ሙሉ ጅምላ መደናገጥ ለውጠውት ነበር። ይህም ልክ እንደ ጥንቱ የጠንቋዮች ፍርድ ቤት ሂደት ወይም እንደ ኮሚኒስት ፍርሃት አይነት ነበር። ታዲያ በዚህ ወቅት በአንቶኒ ላቪሌ ምን ደረሰ? በመሰረቱ የሰይጣንን ቤተ ክርስቲያን ሙሉ በሙሉ ሊያጠፏት ተቃርበው ነበር። እርሱ በዛ አስቸጋሪ ወቅት ለሰይጣናዊ ባይታገል ኖሮ ይህ ቦታ ዛሬ ባልኖረ ነበር። ስለዚህ ይህን ማስታወሱ በጣም አስፈላጊ ነው። ለመሆኑ ሌላ ሰይጣናዊ ድንጋጤ እንደገና ይከሰታል ብለሽ ታስቢያለሽ? ወይም የሚያጠፉ በህይወት ዘመኔ እንዳይሆን ተስፋ አድርጋለሁ። ነገር ግን የሚመጣ ከሆነ ውዴ ሆይ እኔ ዝግጁ ነኝ። ፈልገኝ፣ ተፋለመኝ። ዋው! ይህን አቋምሽን ወደድኩት። የሰይጣናዊያን ቤተ መቅደስ የፖለቲካ ሙሉ ለመግለጽ ጥበብ ወይም አርት ይጠቀማል አይደል? ጉዳዩ ስላንተ አይደለም። በህይወት ውስጥ ካገኘው የምታውቀው አንድም ሰይጣናዊ ወይም የተለየ ጾታ ያለው ወይም ደግሞ የተለየ መንገድ የሚያስብ ሰው በአንተ ላይ የፈጸመው መጥፎ ነገር የለም። እኔ እዚህ ያለሁት በማንም ላይ መጥፎ ነገር ለማድረግ አይደለም። በዓለም ላይ በጣም ጥሩና አዎንታዊ ነገሮችን እያደረግኩ ነው። እኔ በአንተ ላይ አልፈርድም። ስለዚህ እባክህ አንተም በእኔ ላይ አትፍረድ። ሁላችንም ተስማምተን መኖር እንችላለን። እኔ ስለ ነገሩ የሚስማማኝ ስሜት ይሄ ነው። ሰይጣናዊነት በ60ዎቹ ውስጥ ሲፈጠር በ1966 የነበረውን የሳን ፍራንሲስኮን የነፃ የአየር ንብረት ማሰብ አለብን። ወሲባዊነት ደግሞ የስርዓቶቻችን አካል ነው። ወሲባዊ ነፃነት አለው። ለምሳሌ አንድ ሰው ወደ እኔ ቢመጣ የወሲብ ሰራተኛ ቢሆን እኔ በሱ ላይ ምንም አይነት ቅሬታ የለኝም። ሌላ ሰው ሳታታልልና የሰውን ባል ሳትቀማ ወይም ሳታማገጥ ድረስ ማንኛውንም አይነት ወሲብ ራስን ማብቃት ጥሩ ነገር ነው። እኔ ሰይጣዊነትን እቀበላለሁ። እናም በእርግጠኝነት በምድር ላይ እንደ በርልሲክ ጨፋሪነት እጠቀምበታለሁ። ከምታወቅባቸው ታዋቂ ትዕይንቶች አንዱ የዲያብሎስን ልብስ ለብሼ የምጨፍርበት ነው። የሁለተኛ ደረጃ ትምህርት ቤት እያለሁ በትምህርት ቤት ውስጥ ባደረግኩት ነገር ምክንያት ታሰርኩ። ምክንያቱም እኔ ጎቲክ ነበርኩ። በቦርሳዬ ውስጥ ስለ ተከታታይ ነፍሰ ገዳዮች የሚያወራ መጽሐፍ፣ የሰይጣን መጽሐፍ ቅዱስና የማርሊን ማንሰት የዘፈን ግጥሞች ነበሩኝ። በወቅቱም የሰይጣናዊ ድንጋጤ ሰለባ ሆንኩኝ። ሰይጣናዊነት ከአይምሮዬ አጥብቆ ለማስለቀቅ ወይም ለ3 ወራት ያህል ወደ አይምሮ ሕክምና ተቋም ሰደዱኝ። ያ ሙከራ ምን ያህል እንደተሳካ አሁን ማየት ትችላለህ አይደል? አዎ፣ እዚያ እንደዚህ ሊያደርጉ ይችላሉ። ክትትሌ ባበቃበት ዕለት ግን ወዲያውኑ ፀጉሬን ወደ ጥቁር ቀለም ቀየርኩት። ከዚያም ያሰረኝ መኮንን በሆነ መንገድ ወደ ትምህርት ቤት መጥቶ ይሄ ለ1 ሰከንድ ላናግርሽ እችላለሁ አለኝ። እናም ስለ አንቺ አሳስቦኛል፣ ዛሬ ወደ ቀድሞ ማንነትሽ እንደተመለስሽ ደውለው ነግረውኛል አለኝ። እኔም አዎ ወደ ትክክለኛው ማንነቴ ያልኩት። በመቀጠልም አስቀመጠኝና ጥሩ መጽሐፍ መረጃ እንዲሆነው የእኔን የፖላሮይድ ፎቶዎች አነሳኝ። ከዚያ ቀን ጀምሮ እንደገና ወደ ሁለተኛ ደረጃ ትምህርት ቤት አልሄድኩም። ምክንያቱም እናቴ መታ አስፈራራችኝና ትምህርቱንም አቋረጥኩ። በትምህርት ቤት ውስጥ ይደረግብኝ የነበረው አያያዝ ምክንያት ትምህርቴን ትቼ የጂኢዲ የማረጋገጫ ፈተና ወሰድኩ። ይህ ግን የበለጠ ጠንካራ ያደርጋል። አዎ ያደርጋል። ያ ነገር ካልቀየረኝ አሁን ምንም ሊቀይረኝ የሚችል ነገር የለም። መናፍቅነት የሚለው ቃል በሰይጣናዊ ላይ ብቻ ሳይሆን በሁሉ ነገር ላይ በአብዛኛው በጥቅም ላይ ይውላል። ሁሉ ነገር ቡድን ይመስላል። ሟርት ወይም ሚስጥራዊ እውቀት የሚለው ቃል ሰዎችን ያስፈራል። ይህ ቃል በመገናኛ ብዙሃን ከመጠን በላይ ጥቅም ላይ ይውላል። ኦኮልት ማለት የአንድ ነገር ሚስጥራዊ ረቂቅ እምነቶችን የሚያምኑ የሰዎች ስብስብ ማለት ነው። የግድ የአንድ ነገር የተወሰነ ነገር መሆን የለበትም። ዝም ብሎ አጠቃላይ መግለጫ ነው። ምሳሌ ቻርልስ ማንሰን አዲሱን የኮልት ትርጉም በዘመናዊ ዓለም ታዋቂ አድርጎታል። ዛሬ ያለው ሰይጣናዊነት ስለ ዲያብሎስ ሳይሆን ይበልጥ ቤተ ክርስቲያን በመንግስታት መካከል ስላለው መለየት የሚከራከር ነው።